ስለዚህ ሁሉ ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር፣ የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በቃ በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከእናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ።